ጤና ይስጥልን ተመልካቾች ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ በአማራ ክልል የሚገኙ ሃይማኖታዊና ታሪካዊ ቅርሶችን በመጠበቅ ከዘርፉ ተጠቃሚ ለመሆን እየተሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ገለጸ በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የሚገኘው ታሪካዊ ጡሪሲና መስጂድ በደረሰበት የተፈጥሮ አደጋ የወደመ ቢሆንም በአዲስ መልክ ተገንብቶ ተመርቋል ኢማም ኢብራሂም በኦሮሞ ብሔረሰብ አስተዳደር በደዋ ጨፋ ወረዳ የሚገኘው የጡሪሲና መስጂድ በደረሰበት የተፈጥሮ አደጋ ወድሞ የነበረ ቢሆንም ግንባታው ተጠናቆ ተመርቋል የጡሪሲና መስጂድ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ከከሚሴ ከተማ በ16 ኪሎ ሜትር ርቀት ላይ በደዋ ጨፋ ወረዳ ሀሮባቄሎ ቀበሌ ይገኛል ጡሪሲና ልዩ ሀገር በቀል ኪነ ህንጻ ጥበብ የሚታይበት መስጂድ ነው መስጂዱ በ1969 ዓመተ ምህረት በሼህ መሐመድ አማን ሲገነባ ሲያሜውን ሊያገኝ ይችላል የጡሪሲና መስጂድ የመልሶ ግንባታ ኮሚቴ አባል ሐጂ መሐመድ ጆሃር አህመድ የጡሪሲና መስጂድ በአካባቢው ማህበረሰብ ትልቅ ስፍራ ያለው ሃይማኖታዊ ክዋኔዎች የሚከወንበት ታሪካዊ ቅርስ ነው ብለዋል መንፈሳዊ ተግባራቶች ናቸው የሚከናወኑት የሃይማኖት ትምህርት የእስልምና ሃይማኖት ትምህርት ይካሄድበታል ይማራሉ ያስተምራሉ ጀማ ሶላት ይሰገድበታል መውሊድ ይደረጋል ጾም ይጾማል ዝክር ይደረጋል እነዚህ ናቸው የሚከናወኑት ይሄን ለማከናወን በዚህ ግቢ ውስጥ 600 የወንድ ደረሳዎች አሉ እነሱ ለብቻ ከለዋ አላቸው የራሳቸው ከለዋ አለ ወደ 104 የሚጠጋ ከለዋ ነው ያለው ከዛ 300 ሴቶች ደግሞ አሉ እነሱም የራሳቸው መስጂድ አላቸው የራሳቸው ከለዋ አላቸው የራሳቸው ስራ አላቸው ማለት ነው የደዋ ጨፋ ወረዳ ዋና አስተዳዳሪ መሐመድ ጌታቸው መስጂዱን መልሶ ለመገንባት በተደረገው ጥረት ታሪካዊ ይዘቱን እንደያዘ እንዲገነባ መደረጉን ገልጸዋል በአይን ሲታይ የሚከብድ ወይም ደግሞ እውነት የማይመስል በጣም በክብደቱ በርዝመቱ ትላልቅ የሆኑ ከረቄ ደን የተገኙ ትላልቅ እንጨቶች በወቅቱ የተቆረጡ ወደ አካባቢው ላይ ለማጓጓዝ የተቻለበት ሁኔታ ነው ያለው እሱ ብቻ አይደለም ማጓጓዙ ብቻ ሳይሆን ይሄ መስጊድ ይሄ ታሪካዊ ቦታ ኢማንም ፊደል የቆጠረ ሰው ሳይሆን በአካባቢው ማህበረሰብ ዕውቀት ውስጣዊ ምህንድስና የተሰራ መሆኑ ከሌሎች ታሪካዊ ቅርሶች ለየት ያደርገዋል የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በግንባታው ወቅት የማህበረሰቡ ተሳትፎ የላቀ እንደነበር ጠቅሰዋል የግንባታው ባለቤት መላው የዞናችን ህዝብና የክልላችን መንግስት ይሄን ግንባታ ከችግር ከደረሰበት ጊዜ ጀምሮ በርካታ የዞናችን ማህበረሰብ የተሳተፈበት ነው ለግንባታው መነሻ የማህበረሰባችን ትልቁ ሐሳብ አመንጭነትና ቦታው ላይ መልሰን መገንባት አለብን በሚል ከ60,000 ህዝብ በላይ የተሳተፈበት ሲሆን በገንዘብ ሲተመን ከ210 ሚሊዮን ብር በላይ የዞናችን ማህበረሰብ አበርክቷል የክልላችን መንግስትና በዞናችንና በየወረዳዎች በተበረከተው አበርክቶ 80 ሚሊዮን እና ከዛ በላይ የተበረከተ ሲሆን በአጠቃላይ ዛሬ ታላቁ የጡሪሲና መስጊድ ስናስመርቅ የህዝባችን የጉልበትና የፋይናንስ ተሳትፎ 290 ሚሊዮን ብር ኢንቨስት የተደረገበት መሆኑን ለገልጽና ላሳስብ ወዳለሁ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ መልካሙ ጸጋዬ ክልሉ በቱሪዝም ዘርፍ ያለውን እምቅ አቅም በመለየት ከዘርፉ ተጠቃሚ ለመሆን እየተሰራ መሆኑን አስረድተዋል እንግዲህ የኦሮሞ ብሔረሰብ አስተዳደር ዞን እንደ ሌሎቹ የክልላችን አካባቢዎች በሙሉ ሰፊ ቁጥር ያላቸው የቱሪዝም መዳረሻዎች ያሉበት ዞን ነው እነዚህን የቱሪዝም መዳረሻዎች በተገቢ መንገድ በማልማት ወደ ቱሪዝም ኢንዱስትሪ ውስጥ እንዲገቡና እንዲጎበኙ ዞኑም ክልሉም ከሀብቱ ተጠቃሚ የሚሆንበትን ሁኔታ ከማመቻቸት አንፃር ሰፊ ስራዎችን እየሰራን ያለነው እንቅስቃሴዎችን እያደረግን ያለነው በቀጣይም እንግዲህ ከዞኑ ጋር በመቀናጀት በተለይም ይሄን መሰል የቱሪዝም መዳረሻዎች የመንገድ የውሃ የመብራት አገልግሎት እንዲኖራቸውና ቱሪስቶች ወደ አካባቢው እንዲመጡ ከማድረግ አንፃር ሰፊ ስራዎችን ለመስራት ጥረት እናደርጋለን በእኛ በኩል
በኢትዮጵያ ቀይ መስቀል ማህበር የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት በደቡብ ወሎ ዞን ለሚገኙ ወረዳዎች ከ76 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የአምቡላንስና የሕክምና ቁሳቁስ ድጋፍ አደረገም። ድጋፉ የእናቶችንና ህጻናትን የሕክምና ተደራሽነትና ጥራት ለማሳደግ እንደሚያግዝ የዞኑ አስተዳደር ገልጿል። ሰይድ አብዱ ተጨማሪ ዘገባ አለው። በኢትዮጵያ ቀይ መስቀል ማህበር የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት በዞኑ ለሚገኙ በተፈጥሮና ሰው ሰራሽ አደጋዎች ምክንያት ጉዳት ለደረሰባቸው ወረዳዎች ዘመናዊ አምቡላንስ የህክምና ቁሳቁስና የመድኃኒት ድጋፍ አድርጓል። በኢትዮጵያ ቀይ መስቀል ማህበር የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊ መላኩ ቸኮል ማህበሩ ከአጋር ድርጅቶች ባገኘው ከ76 ሚሊዮን ብር በላይ በሆነ ወጪ ለተንታ ለጋምቦና ጃማ ወረዳዎች ነው ድጋፍ ያደረገው። በጃማ በለጋምቦና ተንታ ወረዳዎች የሚከናወኑ ፕሮጀክቶች እየተገዙ አምቡላንሶችንና የምታዩቸውን የተለያዩ የህክምና መገልገያ ቁሳቁሶችና መድኃኒቶችን ለየወረዳ ተቋማቱ ለማስረከብ የተገኘበት ሁኔታ ነው ያለው። በአጠቃላይ እንግዲህ መድኃኒቶችና ቁሳቁሶቹ ወደ 40 ሚሊዮን አካባቢ ይደርሳሉ። አምቡላንሶቹ ደግሞ እያንዳንዳቸው ወደ 18 ሚሊዮን ብር ነው። እንግዲህ በአጠቃላይ ወደ 76 ሚሊዮን ብር የሚደርስ ድጋፍ የተደረገበት ሁኔታ ነው ያለው። ድጋፉ የጤና ተቋማት ያለባቸውን የመድኃኒትና የህክምና ቁሳቁስ እጥረት የሚቀርፍ መሆኑን የደቡብ ወሎ ዞን ጤና መምሪያ ኃላፊ አቶ ጌታቸው በለጠ ተናግረዋል። ጤና ተቋማት በራሳቸው አቅም ማሟላት የሚችሏቸው ሳይሆኑ ማሟላት የማይችሏቸው ናቸው። ስለዚህ ጤና ተቋማት እነዚህን የህክምና መሳሪያዎችና መድኃኒቶች ካገኙ ማህበረሰቡን ከግብአት ጋር የሚያጋጥመውን ቻሌንጅ በትልቁ መፍታት የሚችሉበት እድል ይፈጥራል ማለት ነው። ይሄ ትልቅ ድጋፍ ነው። ይሄ ብቻ ሳይሆን ይሄ ነገር ሪቮልቭ የሚያደርግ ነው። ጤና ተቋማቶች ይሄንን አገልግሎት ከተጠቀሙ በኋላ ሪቮልቭ የሚያደርግ ፋይናንስ ያገኛሉ። እዚህም መልሰው ለመግዛት እድል የሚሰጣቸው ፋይናንስም ጭምር ይሆናል ማለት ነው። የተደረገላቸው ድጋፍ በተለይ የእናቶችንና ህጻናትን ጤንነት በመጠበቅ በኩል ከፍተኛ አስተዋጽኦ እንደሚኖረውም አቶ ጌታቸው ገልጸዋል። እዚህ የምናያቸው መድኃኒቶችና የህክምና መሳሪያዎች በተለይም የእናቶችና ህጻናትን ሞት በመቀነስ በኩል ፋይዳቸው በእጅጉ የጎላ ነውና በሌላ መንገድ እዚህ እንደምናያቸው እነዚህ አምቡላንሶች አሉ። በተለይ በከፍተኛ ሁኔታ የእናቶች ሞት ምክንያት ከሚሆነው አንዱ የትራንስፖርት አክሰስ የማግኘት አምቡላንስ እጥረቱ ነውና ከዚህ ጋር ተያይዞ ብዙ አምቡላንሶቻችን በሰሜኑ ጦርነት ውድመት የደረሰባቸውና የተዘረፉ ናቸው። ከዚህ ጋር ተያይዞ ዛሬ ላይ ለጋምቦ ላይና ተንታ ላይ ከተለያዩ ዓለም አቀፍ ቀይ መስቀል ማህበራት ጋር በጋራ በመሆን የኢትዮጵያ ቀይ መስቀል ማህበር እነዚህን አምቡላንሶች ሰፖርት እያደረገ ነው የሚገኘው። እነዚህ ሁለት አምቡላንሶች በጣም ዘመናዊ አምቡላንሶች ናቸው። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በበኩላቸው ቀይ መስቀል ያደረገው ድጋፍ የዜጎችን ህይወት ለመታደግ የሚያስችል መሆኑን ጠቁመዋል። በድጋፍ የተገኙት አምቡላንሶች የጤና እክል የደረሰባቸውን ዜጎች ፈጥኖ ወደ ህክምና ተቋማት ለመውሰድ ያስችላል ብለዋል። ጤና ጣቢያዎችም ያለባቸውን የህክምና ቁሳቁስ ችግር ለመፍታት የሚያስችሉ መሆናቸውንም ተናግረዋል። እነዚህ አምቡላንሶች ዋናው ስራቸው ህይወት ማዳን ነው። ደም እየፈሰሳቸው ያሉ የህብረተሰብ ክፍሎች እና የተለያየ አደጋ ላይ የሆኑ የህብረተሰብ ክፍሎችን ወደ ተሻለ ህክምና ለማድረስ የሚያስችል ተጨማሪ አቅም የሚፈጥሩ እና ህይወትን የሚያድኑ አምቡላንሶች ናቸው። ከዛ አኳያ በየአካባቢው ሆስፒታሎች ስላሉን በተለይ ሆስፒታል ደረጃ ሪፈር የሚባሉ ሰዎችን ወደ ተሻለ ህክምና ለማምጣት ትልቅ ፋይዳ እንዳለው ነው በእኛ በኩል የምናምነው። ሁለተኛው መድኃኒት ድጋፍ እንደዚሁ ለወረዳዎቻችን እየሰጠነ ያለው በተለይ ደግሞ የገጠሩ ማህበረሰብ እና በዛ አካባቢ ያሉ ጤና ጣቢያዎች ያለባቸውን የመድኃኒት እጥረት በማቃለል የሚችል የመድኃኒት አቅርቦት ነው እያቀረበልን ያለው። ይሄም ህዝባችን በቅርበት መድኃኒት በማግኘት ረገድ በጣም ከፍተኛ ፋይዳ ያለው ስራ ነው ብለን ነው የምንወስደው። የሲቪል ማህበረሰብ ድርጅቶች ህግና ተጠያቂነትን አክብረው መንቀሳቀስ እንዳለባቸው ተመላከተ። በደሴ ከተማ የሚገኙ የሲቪል ማህበረሰብ ድርጅቶች የጋራ ምክር ቤት ምስረታ ጉባኤ ተካሂዷል። ደጀን አምባቸው በደሴ ከተማ አስተዳደር የሲቪል ማህበረሰብ ድርጅቶች ምክር ቤት ምስረታ ጉባኤና የመንግስትና የሲቪል ማህበረሰብ ድርጅቶች ትብብርና ቅንጅት መድረክ ተካሂዷል። እስካሁን በተናጠል ይንቀሳቀሱ እንደነበር የገለጹት ተሳታፊዎቹ የምክር ቤቱ መቋቋም በተጠናከረ ሁኔታ የከተማዋን ማህበረሰብ እንድናገለግል ያስችለናል ብለዋል። በተናጠል የምናደርጋቸው እንትኖች ያው ውጤታቸውም ያን ያህል አይለኩም። ብዙም በሚታይ መንገድ አይደለም ያለው። ተናበልና በቅንጅት በጋራ ስንሰራ ደግሞ የበለጠ ሀብታችንን ባንድ ላይ በማድረግ የሚሰሩ ስራዎችን ደግሞ ድግግሞሽን ከማስቀረት አኳያ የሚሰጣቸው ከፍተኛ የሆነ ድርሻ ስላለው እነዚህን አጠናክሮ መቀጠል ነው። ይሄ ምክር ቤቱም ደግሞ በዛ ላይ ያግዛል የሚል ተስፋና እምነት ነው ያለን። ብዙ ሀብቶችን ማመንጨት ይችላሉ። ኤክስፔሪየንስ ልምዳቸውን ሸር ማድረግ ይችላሉ። ያላቸውን ሀብት ሸር ማድረግ ይችላሉ።
በጋራ ተሰሚነታቸውም ይጨምራል እና እንደዚህ ሲሆን ደግሞ ለደሴ ከተማ አስተዳደር ህዝብም ራሱ እዚህ ለነዋሪው የሚሰጠው አገልግሎት ያለውን ልማት ለመደገፍም የተሻለ ሚና ይኖራቸዋል ብዬ አስባለሁ። የሲቪል ማህበረሰብ ድርጅቶች ተቀናጅተው ከመንግስት ጋር በመቀራረብ በከተማው የሚከናወኑ የልማት ስራዎች ላይ ተሳትፏቸውን እንዲያጠናክሩ እንደሚያስችል የደሴ ከተማ አስተዳደር ገንዘብ መምሪያ ኃላፊ አቶ ሐሰን አበጋዝ ተናግረዋል። የሲቪል ማህበረሰብ ድርጅቶች ለምሳሌ ሲመጡ እኛ ጋር ነው የሚፈራረሙት። እኛ ጋር ሲፈራረሙ ደግሞ ለአድሚን የሚመድቡት አለ፣ ለልማት የሚመድቡት በጀቶች አሉ። እነዚህ ለታለመላቸው ዓላማ መዋላቸውን የክትትል የቁጥጥር እናደርጋለን። ስለዚህ ለህብረተሰቡ የሚደርሰውን የልማት በጀት በአግባቡ እየዋለ ነው እየዋለ አይደለም የሚለውንም የክትትልና የቁጥጥር ስራ ገንዘብ መምሪያው ይሰራል። የሲቪል ማህበረሰብ ድርጅቶች በህጋዊ መንገድ ተመዝግበው እንቅስቃሴ ማድረግ እንዳለባቸው የጠቆሙት የደሴ ከተማ አስተዳደር ፍትህ ጽሕፈት ቤት ኃላፊ መቶ አለቃ ጌታቸው ወዲ በህጋዊ መንገድ ለሚንቀሳቀሱት አስፈላጊው ድጋፍና ክትትል እየተከናወነ መሆኑን ገልጸዋል። እነዚህ የሲማዶች መደራጀት ለዜጎችም ለሀገርም እጅግ በጣም ጠቀሜታዎች አሉና የሚጠቅሙ እሴቶቹን ይዘው መንቀሳቀስና መስራት ተገቢ ስለሆነ ለነዚህ ደግሞ ሊያግዝ የሚችሉ በጣም በርካታ አዋጆች አሉ። እነዚህ አዋጆች ደግሞ ለነሱም ለዜጎችም ጠቃሚና እንደ ሀብት የሚቆጠሩ ናቸው። ለሲቪል ማህበረሰብ ድርጅቶቹ እውቅና የሚሰጠው ፍትህ ጽሕፈት ቤቱ መሆኑን የገለጹት ኃላፊው ህግ ተላልፈው ከተገኙ አስፈላጊው የእርምት እርምጃ ይወሰዳል ነው ያሉት። ፍቃዱን የመስጠት ፍቃዱን የማደስ የመቆጣጠር የመከታተል የመደገፍ ግዴታ አለበት። ፍትህ ደግሞ ህጋዊነቱን ያረጋግጣል። ፍቃዳቸውን ያደሱ ሲቀጥሉ ፍቃዳቸውን ያላደሱ ደግሞ አላግባብ እንዳይሰሩ ድጋፍ ያደርጋል። ከድጋፍ ባለፈ ደግሞ እስከ ማገድ ይደርሳልና አዋጁን ህጉን ተግባራዊ መደረግ መቻል አለበት ነው። ስለዚህ የሚያመጡትም ሀብትና ገንዘብ ለዜጎቹ በስራ ላይ ስለመዋሉ ማረጋገጫ መሰጠት መቻል አለበት። የምክር ቤቱ መቋቋም በትብብርና በቅንጅት ለመስራት መደላደል የሚፈጥር መሆኑንም ጠቁመዋል። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ